ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዝወዞ በእግሬ ዎክ ኤንድ ቶክ እንሆ ተጀምሯል። እንግዲህ ዛሬ 6 ኪሎ አካባቢ እንገኛለን። 6 ኪሎ አካባቢ ማለት እንግዲህ 6 ኪሎ በእርግጥ መገለጫው ብዙ ነው። 6 ኪሎ አደባባዩን እንደ መገለጫ ብናርገው እንጂ በግራም በቀኝም በተለያዩ ቅያሶች ረዘም ያለ መንገድ ብንሄድ የት አካባቢ ነው ያላችሁት ብትባሉ እዚያው 6 ኪሎ ነው የምትባሉት። አሁንም ያለሁት በአንዱ ገጽ 6 ኪሎ አካባቢ ነኝ። ይሄ ከፈረንሳይ ከቤላ ታክሲ መጥቶ የሚቆምበት 6 ኪሎ ጫፍ ላይ ነን። ከሱ እንግዲህ ወደ 3ኛ ሻለቃ እንሄዳለን። እስኪ ግራቀኙን እናንተ ታያላችሁ። በተለይ እንግዲህ በጣም በርካቶች ናችሁ። ሰፈራችሁ ይመስለኛል እንግዲህ ይሄን አካባቢ እስኪ ያሳየን ትላላችሁ። አንዳንዴ የሆነ ቦታ ሳቆም ለምን ትንሽ አትቀጥልም ነበር? አንዳንዶቻችሁ ደግሞ እኛ ቤት ልገባ ትንሽ ነበር የቀረህ የምትሉኝ አላችሁ። አረ ቲቸር ገዴና አየሁት የምትሉኝም አላችሁ። እና እንግዲህ ያልሞተ ሰው ይገናኛል ዞሮ ይባላል። ስለዚህ በእንቅስቃሴ የምታውቁት ሰው ልታዩ ትችላላችሁ። የሰፈራችሁ አብሮ አደጋችሁ ወይ የምታውቋቸውን ሰዎች ልታዩ ትችላላችሁ። ምክንያቱም ይሄን ያልኩት ከዚህ ቀደም እንደዛ ስላላችሁ ነው። እንግዲህ 6 ኪሎ ይኸው እዚህ ጋር ቶታሉ ፊት ለፊት ይታያችኋል። አሁን የማሳያችሁ እዚህ ፊት ለፊት ጋር የነበሩት እዚህ ይሏችኋል ልብስ ቤቶች ነበሩ። አሁን ፈረንሳይ ሄደዋል። በዚህ በመንገድ ልማቱ ተነስተው ይሄ ገባውን ቡቲኮች ነበሩ። በጣም በርካታ ቡቲኮች እዚህ ጋር ትዝ የሚሏችሁ ከሆነ ከዚህ ወደ ግራ በኩል ቆይ ግን ወደዛ አለፍ ልበልና ደሞም አትረሷቸው ከሆነ ድሮ ሻይ ቤቶች ነበሩ። ይሄ ቶታሉ እንግዲህ ማደያው የለም በነገራችን ላይ 6 ኪሎ ቶታል ማደያው የለም፣ ግን እንትኑ ስላልተነሳ ነው። እንግዲህ ወደ ኋላ ዞሬ ያሳየኋችሁ ነው። የካቲት 12 ሆስፒታል ነው። ሐውልቱ ይታያችኋል። ዞሬ እንግዲህ ወደ ማይጨው ወደ 3ኛ ሻለቃ ወደሚባለው ይሄዳለሁ። ይሄ ግሪክ ቸርች ነው የሚባለው ይመስለኛል። እንግዲህ ረጅም እድሜ ያለው ነው። 6 ኪሎ ጋር አንዱ ምልክት ይሄ ነው። አዲስ አበባ ዩኒቨርሲቲ ተማራችሁ እንግዲህ በዚች ወደ ድባብ በዚች ወር ላይ ስትወጡ ይሄን ታዩታላችሁ። ምንድነው እያላችሁም ራሳችሁን ሳትይቋቀሩ የግሪክ ቸርች ይሁን እንደዛ ነገር ነው። አስተያየት ኮሜንት ላይ ታስቀምጡልኛላችሁ። ቶታል ጎን እንግዲህ ከዚህ በፊትም ብያቸዋለሁ። አስራት ሆቴል ኪቢአድ ቤት አትረሳም። እንግዲህ ዛሬ የሚጀምረው ከዚህ ነው። እዚህ ጋር ትዝ ይሏችኋል ጽጌረዳ ሻይ ቤት፣ መተባበር ሻይ ቤት። ዞር ስትሉ ገርባ ነበረ በታች በኩል። ከዛ ፊት ለፊት እዚህ ጋር በጣም መደዳውን ጫት ቤቶች ነበሩ። ተለቅ ተለቅ ያሉ ሱቆች ነበሩ። ይሄን ከርቡን ዞር ስትሉ ግን ቅድም እንዳልኳችሁ የልብስ መሸጫ ቡቲኮች፣ የሚያማምሩ ቡቲኮች ነበሩ። በዚህ መደዳ እንግዲህ በዚህ በመንገድ ልማት ሙሉ እና የተነሱት ለግሪን ኤሪያ ነው የሆኑት። እንደምታዩት ይሄ አጥሩ እነሱ ተነስተው የመንገድ ልማቱ ጋራ ለዚህ ይሄ ትልቁ ህንፃ የምታዩት ቀደም ሲል ግራውንድ ላይ የነበረ የኦሮሚያ ጠቅላይ ፍርድ ቤት ነው። ግራውንድ ላይ ነበረ። እነሱ ቤቶቹ ተነስተው ይሄ ህንፃ ተሰራ። ይሄ ለሱ ግሪነሪ ሆነ። ይሄ ቸርቹ ነው። ከቸርቹ ጎን ግን አዲስ አበባ ዩኒቨርሲቲ ፕሬዚዳንቶች መኖሪያ የሚሰጣቸው ነው። ፕሬዚዳንት ሲሆኑ እንግዲህ ይሄ እንደ መኖሪያነት ይሰጧቸዋል። ይሄ በቀኝ በኩል የምታዩት እንግዲህ እንዳልኳችሁ ይሄ እዚህ ጋር የነበሩት ገርባ ከጀርባው ይሄ እነዛ ቡቲኮች፣ ሻይ ቤቶች የነበሩ ሱቆቹ ለጠቅላይ ፍርድ ቤት ግሪነሪ ሆነዋል። ይሄ እንደውም ባይታጠርና ክፍት ቢሆን ለሰዎች መዝናኛ ይሆን ነበረ። ግን የፍርድ ቤቱ አካል ስለተደረገ ማንም ሰው ገብቶ መዝናናት አይችልም። እንዲህ በአይን ብቻ ተመልክቶ ማለፍ ነው የሚቻለው። ይሄ ትልቅ ህንፃ ነው የተሰራበት። በፊት የምታውቁት እንግዲህ የኦሮሚያ ጠቅላይ ፍርድ ቤት መሬት ላይ ያሉ ቤቶች ነበሩ። አነስተኛ ነበረ እና በዚህ መልኩ ግዙፍ ህንፃ ነው የተሰራው። እንግዲህ ይሄ ከ6 ኪሎ ታክሲዎቹ በነገራችን ላይ እዚህ ጋር ነበር፣ ታክሲ ጫፍ ላይ ነበረ የሚቆሙት። አሁን ብዙ ኮሜንት ብዙ ሰዎች ይሰጣሉ። ከየት መታችሁ 6 ኪሎ ወደ ፈረንሳይ ልትሳፈሩ? ቅድም ቀረጻ የጀመርኩበት ቦታ ላይ ነበረ። አሁን ግን በተለይ ዕቃ ይዛችሁ ከመጣችሁ ፈረንሳይ ለመሄድ ይሄን ሁሉ በእግራችሁ ይላችሁ ባሶ ይታያችሁ ፊት ለፊት፣ እሱን አልፋችሁ ነው የምትሳፈሩት። እና ዕቃ ይዞ የሚመጣ ሰው
ከጊዮርጊስ እቃ ይዞ መጣ ሰው ቶታሉ ጋር ወርዶ እቃውን ተሸክሞ በእግሩ እዚህ ድረስ መምጣት አለበት በታክሲ ለመሄድ። እሱ ትንሽ ብዙ ሰዎች ጥያቄ ያላቸው እንዴት ነው ፌርማታ ሲበጅ እንዴት ነው የሚሆነው የሚለውን ያነሳሉ። እነኚህ መደዳ ቤቶች እንግዲህ ድሮ ቤቶች ናቸው። የፊት ለፊት የምታዩት በአፄ ኃይለ ሥላሴ ጊዜ የተሰሩ ቤቶች ናቸው። ከሱ ቀጥሎ አሳያቸዋለሁ። ይሄ ህንፃው የአዲስ አበባ ትምህርት ቢሮ ነው። ፊት ለፊቱ እንደዚህ አይነት ግንብ ቤት አለች። የሸዋ ጠቅላይ ግዛት ትምህርት ቤት ትምህርት ቢሮ እንደዛ ነገር አለች። ፊት ለፊት ህንፃው ፊት ለፊት ያለች እና እንግዲህ በፊት ጠቅላይ ግዛት በሚባልበት ጊዜ ነው። ያኔ እንደውም አውራጃ ወረዳ እንደዛ ነበረና ይሄ በግራ በኩል ህንፃው የተሰራበት ስር ነች ያለችው። ይሄ እንግዲህ ቀጥታ ወደ 3ኛ ሻለቃ የሚወስደው መንገድ ይዘን እንሄዳለን። አንዳንድ ነገሮች ግራ ቀኙ እናያለን። በተለይ ከሀገር የወጣችሁ ብዙ ነገር እንደሚቀያየርባችሁ ተስፋ አደርጋለሁ። እስኪ ወደፊት እስከወደዳችሁ እስከፈቀዳችሁ ድረስ እንድትከተሉኝ በታላቅ አክብሮት ጠይቃለሁ። ዞር ብለን እናያለን። ይሄ ጌቱ ነው፣ ዋናው ጌት ነው የጠቅላይ ፍርድ ቤቱ የኦሮሚያ። ያቺ ቦታ ትንሽ ቦታ ነበር የምትመስለው ምንም ያህል። ከጀርባው በነገራችን ላይ ያሬድ ሙዚቃ ትምህርት ቤት ነው። ድንበርተኞች ናቸው። እንደውም ያሬድ ሙዚቃ ትምህርት ቤት ሊፈርስ ነው እየተባለ ተወርቶ ነበር ይሄ ሲሰራ፣ ግን ድንበርተኛ ናቸው። ራሱን ችሎ ነው የተሰራው። በግራ በኩል ይሄ አዲስ አበባ ትምህርት ቢሮ ቅጥር ግቢ ነው። ቅድም ያሳየኋቸው ህንፃ። እስኪ ጥግ ጥጓ እንሄዳለን። እንግዲህ እዚህ የጉልት ገበያ ይበዛዋል እንደምታዩት። ይሄ እዚህ የሚሸጡት እንደምታዩቸው ቀደም ብለን ወደፊት ቀደም ብዬ ትንሽ ሲሄድ አሳያቸዋለሁ። አትክልት ተራ አለ። በጊዜያዊነት አትክልት ተራ የሆነ ነው። አትክልት ተራውም የተፈጠረው እንግዲህ ኮቪድ-19ን ተከትሎ አትክልት ተራ የሰው መጨናነቅ ስለሚኖረው በተለያየ ቦታ ይሁን ሲባል ወደዚህ የመጣ ነው። ቦታው ክፍት ቦታ ነበር። ስለ ቦታው ማውራቸዋለሁ። እንግዲህ ከለውጡ በፊት ነው ቦታው። ይሄ ቦታ አሳያቸዋለሁ። የሚገርም ነው። ለውጡ ከመምጣቱ በፊት እዚህ አካባቢ የነበሩ በጣም በርካታ ቤቶች ነበሩ። እነሱ እንግዲህ ጥሪ ደርሳቸዋል። ለልማት ስለሚፈለግ ተነሱ ይባላሉ። የግል ቤቶች ግምት ይሰጣቸዋል። የቀበሌ ቤቶችም ኮንዶሚኒየም ይሰጣቸዋል። ግን ምንጩ አይታወቅም። በኋላ ከፈረሱ በኋላ ሁሉም ነገር ቤት ተሰጥቷቸው ከለቀቁ በኋላ ለውጡ መጥቶ ከንቲባ ማን ናቸው? የመጀመሪያው ከንቲባ ታከለ ኡማ፣ እንዴት ስሙ ጠፋኝ። ታከለ ኡማ ጊዜ ነው እንግዲህ ሲዞር ምንድን ነው ሲባል ማን ይፍረስ እንዳለ አይታወቅም። ማን እንዳፈረሰው አይታወቅም። በጣም አስቂ ነገር ነበር። ደብዳቤው ከየት እንደመጣ አይታወቅም። ለምን ፐርፐዝ እንደተነሱም አይታወቅም። ይሄ የምታዩት ህይወት እንግዲህ ይሄ የታጠረው ባዶ ነበረ። በኮቪድ ምክንያት ግን አትክልት ተራ ጃልሜዳም ሲመጣ ጥምቀት ጃልሜዳ ሲሆን እንግዲህ የተወሰኑት ወደዚህ አትክልት ተራ ሆኗል። በጊዜያዊነት ነው በነገራችን ላይ ይሄ አትክልት ተራ የሆነው ለጊዜው ነው። አሁንም እንግዲህ ባለሀብት ከመጣ ይሰጧል። ቦታው በነገራችን ላይ በጣም ትልቅ ቦታ ነው። ይሄ ከዚህ ጀምራችሁ ላይ ጫካ ጽዶች የሚታዩአችሁ ማለት ኮፊ ሃውስ ታስታውሱት ከሆነ አፍሮ ሳውንድ እነ ቴዲ አፍሮ በ1990ዎቹ አካባቢ ላይ ሐሙስ ሲጨፍሩ ነበር። ኤልያስ መልካ፣ ቴዲ አፍሮ፣ እነ ጆኒ ራጋ ሁሉ አፍሮ ሳውንድ ያሉ እዛ ይሰሩ ነበር። በኋላ አፍሮ ሳውንድ ለሁለት ተከፍልና እነ ኤልያስ ወደ ላስታስ ባንድ ሄዱበት የዚህ ጫፍ ማለት ነው። ሌላው ይሄ ቦታ ታሪካዊ ነው። ምን አስታውሳችኋለሁ መስላችሁ? አስናቀች ወርቁ የምትኖረው ቤቶቹ ሳይፈርሱ እዚህ አካባቢ ነበረች። በልማቱ የነሷን ቤት የፈረሰው እዚች በቃ ገባ ብላችሁ ያስናቀች ወርቁ ታዋቂዋ አስናቀች ወርቁ እዚህ ነበር መኖሪያዋ እና በቃ እሷ እንደውም በዛኛው መንገድ አሳያችኋል። በቃ እዚች ከቤቷ እሷ ብዙም ሳትገቡ ነው። ይሄ ሙሉ በሙሉ ሰፈር ነበር፣ አንድ ሰፈር ነበረ እና ያስናቀች ወርቁን ቤት እዚህ ነው። ላይ በኩል ኮፊ ሃውስ እንዳልኳችሁ እነ ቴዲ አፍሮ በኋላ እስከተከፈሉ ድረስ ሐሙስ ኮፊ ሃውስ ታዋቂ ነበረ። ትልቅ ቤት ነበረ። ምሽት ብዙ ሰዎች ይመጡ ነበረ። ይሄን ትራንስፎርመር እያያችሁት ማለት በጣም ያስፈራ ነው ይሄ ትራንስፎርመር። ከዛ እንግዲህ እዚህ ጋር ደግሞ እርጎዬዎች ትዝ ይላችኋል። እቺ መንገድ እንደዚህ ብዙም ሰፊ አልነበረችም። በዚህ ጋር ነበር መግቢያው ያስናቀች ወርቁ ቤት። ይሄ ቀጥታ የምታዩት ላይ ድረስ ኮፊ ሃውስ ድረስ አሁን አትክልት ተራ ነው። እነኚህ እንግዲህ ከውስጥ አውጥተው እንደ ጉሊት የሚሰሩ ናቸው። ቦታው በጣም ቆሽሿል በነገራችን ላይ። እዚህ እንግዲህ በዚህ ያለፋችሁ ታስታውስታላችሁ። ይህን ቦታ እርጎዬ ትዝ ይላችኋል። እስኪ ወደፊት እንግዲህ ወደ 3ኛ ሻለቃም አይደለም የምንቀጥለው። ፊት ለፊታችን በቀኝ በኩል የሚታያቸው አጥሮ ደግሞ የጃል ሜዳ ነው። ጃል ሜዳ እንግዲህ በጣም ትልቅ ግቢ ነው። ይሄኛው ፊት ለፊት የሚታያቸው አድራሽ ለአትሌቲክስ ለጂምናስቲክ ፌዴሬሽን የተሰጠው ነው። ይሄ በነገራችን ላይ ጃል ሜዳ እየተቆራረሰች ነው። ይሄ ለጂምናስቲክ ፌዴሬሽን ተሰጥቶት እንደ ኦፊስም ጂምም አድርጎ ከፍቶታል። ይሄ ፊት ለፊት የምታዩት ይሄ በሩ ተሻግረን እንግዲህ
አጥሩን ይዘን ወደ 3ኛ ሻለቃ ድረስ እንሄዳለን። እዚህ ጋር ነው አሁን ታክሲ ፈረንሳይ። ከዛ ቀደም ካልኳችሁ ቦታ መጣችሁ እዚህ ጋር ነው የምታገኙት። ቤላ ደግሞ ትንሽ አለፍ ትላላችሁ። እንደውም አንዳንዴ እዚህ ጋርም ይከለክሏቸዋል። እዚህ ጋር እንዳይጭኑ ፊት ለፊት በርቀት የሚታያችሁ ነውና ብዙ ሰዎች ኮምፕሌን ያቀርባሉ። ከዛ ድረስ አንድ ሰው መጥቶ ከሌላ ታክሲ ወርዶ ቀጥታ ታክሲ መሳፈር ሲገባው ከዛ እዚህ ድረስ በተለይ ዕቃ የያዘ ደካማ ሰው እንዴት ነው የታክሲ ፌርማታ ሲበጅ አንድ ሰው ከተለያየ አቅጣጫ መጥቶ ረጅም መንገድ መጓዝ አለበት ወይ የሚል ጥያቄ ያነሳሉ። ይሄም የኔም ጥያቄ ነው በነገራችን ላይ። ይሄ ግን አሁን ለአዲስ አበባ ይሄ አጥር ይመጥናል። እንደምታዩት ማስታወቂያ ይለጠፍበታል። ሲገነጠል እንደዚህ ነው። ብዙም ህግ የለም። ማንም መጥቶ ይለጥፍበታል። አሁን ምናልባት ተከልክሏል መሰለኝ፣ ግን ደንቦች ከሌሉ ሰው ጉዳዩ አይደለም። ፌርማታው እዚህ ላይ መጥቷል። እንግዲህ ይሄ በላይ በኩል የምታዩት አፓርታማ አዲስ ነች። መንደሮች ነበሩ እንደዚህ ዞር ያሳያቸዋለሁ። የሚገርም አፓርታማ ተሰርቷል። ከዛ ባሻገር ለ6 ኪሎ አካባቢ ደግሞ ትልቅ ግብአት የሆነ የእንቡጥ ዳቦ ቤት በጣም ተወዳጅ ተመራጭ ዳቦ ቤት ነው። ወደኋላ ዙረን ነው እያሳየዋችሁ። ይህቺ ረጅሟ የአዲስ አበባ ትምህርት ቢሮ ህንፃ ነች። ይቺ እንቡጥ ዳቦ ቤት 6 ኪሎ እዛ ቅድም ያሳየዋችሁ ቦታ ነበር። ሲፈርስ ተነስታ ወደዚህ መጣለች። ይሄ ትልቅ አፓርታማ በአጭር ጊዜ የተሰራ ነው። ቀጥሎ የሚታዩአችሁ የሚገርሙ ቤቶች ታውቋቸዋላችሁ። የአዛዥነት እና የመኮንኖች ስታፍ ኮሌጅ ነው ያኛው። በግራ በኩል የምታዩት ህንፃው ሲሰራ ትዝ ይለኛል። ብረታ ብረት ሲገጣጠሙት ምንድን ነው እያልን እንገረም ነበር። እነዛ ቤቶች ሲሰሩ በግራ በኩል የሚታዩአችሁ በርቀት የሚያምሩ ናቸው። አሁን የምታዩአቸው ዲዛይናቸው ያምራል እና የኮሌጁ ፓርት ናቸው። ይሄ በቀኝ በኩል የምታዩት እንግዲህ ጃልሜዳ ነው። ጃልሜዳ ስሙ ትልቅ ነው። ጃልሜዳ እንግዲህ ግን እንደምታዩት አጥሩ በዚህ መልክ መሆን አልነበረበትም። ነገሩ አጥሩም ቢነሳ ውስጥ የሚታዩት ነገር ትርኪ ምርኪ ነገር ነው። ለአይን የሚማርክ ነገር አይደለም። ግን ቢሆንም በዚህ መልኩ በዚህ አጥር አሁን ደግሞ እየታጠረ ያለው አለ። በኤጋ ቆርቆሮ እየታጠረ ነው ያለው እና በኤጋ ቆርቆሮ ቢታጠር ቆርቆሮ አሁን ከተማ ላይ የምታዩቸው አሪፍ ነው፣ ያምራሉ። ይሄ ግን ዙሮ አላዩትም። ተመልካች ቢኖረው አትሊስት አጥሩ በጥሩ አጥር ቢታጠር ይሁን። እንደምታዩት ነው። ወደ ውስጥ ወደ ውጭ የገባ ነው። እዚህ ጋር ነው እንግዲህ ቤላ ፈረንሳይ ለመሄድ ኖርማል ቀን ብትመጡ እዚህ ጋር ነው የምትችሉት። ከዛ ቅድም ቦታ ላይ በእግራችሁ እዚህ ድረስ መጓዝን ይጠይቃል ማለት ነው። ፊት ለፊት እንግዲህ እየደረስን ነው። እስኪ ምን ታዘባችሁ? በተለይ ከአዲስ አበባ ውጭ ሀገር ከወጣችሁ ይሄን መንገድ ለረጅም ጊዜ ያላያችሁ ሰዎች በጣም ብዙ ነገር ይቀየርባችኋል። ጃልሜዳ ቅድም እየተቆራረሰች ነው ብያችሁ ነበር። ቅድም እዛ ጂምናስቲክ ፌዴሬሽን ቦታ ተሰጥቶት የራሱን ጂም ገንብቶ ኢንካም ጄኔሬት እያደረገ ነው። ቦታ ተሰጥቶታል። ቢሮም አለው በነገራችን ላይ። ይሄ እቺ አታምረም አሰራሯ ፊት ለፊት የምታዩት የመከላከያ የአዛዥነት ስታፍ ኮሌጅ ነው። ከዚህ ጀምሮ እዛ በሩ ጋር ስደርስ ማሳያቸዋለሁ። አጥሩ እሱ ያምራል። ይሄ እንግዲህ ሌላው ደግሞ ጃልሜዳ እየተቆራረሰ ሲናቆች፣ ይሄ ደግሞ ለመኪና ማጠቢያና ለግለሰቦች መሰሪያ የተይዙ ከዛው ከጃልሜዳ ከትልቁ ሜዳ ተቆርሶ ነው። ላቢያጁ አለ። እነኚህ ደግሞ ለመዝናኛ የሚሆኑ ኮቴጆች ነገሮች አሉ። እንደምታዩቸው በቅርብ የተሰሩ ናቸው። እነኚህም የረጅም ጊዜ አይደሉም። በዚህ ገባ ብላችሁ ነው። አትሊስት እነኚህ እንኳን ይሄን አጥር በራሳቸው ቢያሳምሩት 1 ሜትር አጥረው ከዛ የሚታይ ቢሆን ፍርግርግ ብረት ቢሆን ወደ ውስጥ ሰው የሚያይ ቢሆን ቤቶቹ ስለሚያምሩ ጥሩ ይሆን ነበር። ሌላው ይሄ መኪና ወጣበት እዛ ጋር ደግሞ አሁን ጃልሜዳ በዚህ ጋር የፐብሊክ ሰርቪስ መኪኖች አሉ፣ ሰማያዊዎቹ እነሱ እዚህ ጋር ነው በቃ የሚቆሙት። ሰራተኛ ጠዋት ካደረሱ በኋላ እዚህ መጥተው ይቆማሉ። እዚህ ብቻ አይደለም በተለያየ ቦታ ነው የሚቆሙት። እንደምታዩት ነው አጥሩ። እንግዲህ ለኔ ብዙም አይደለም። ምናልባት እንግዲህ እይታችን ስለሚለያይ እንዴት አያችሁት እናንተ? አያችኋቸው ነው ቤቶች? ደመናው ከፍቶታል። ዝናብ የሚጥል ይመስላል እንግዲህ ፀሐይ አለ፣ ግን ወደ ላይ በኩል እየጨለመ ነው።
ይሄ ነው እንግዲህ መከላከያ አዛዥነትና ስታፍ ኮሌጅ ነው። ባለፈው ሲመረቁ ነበር። እንግዲህ ትልቅ ክህሎት እንግዲህ ከሚሊተሪ ሳይንሱ ባሻገር በአካዳሚክም ራሳቸውን የሚያበቁበት ትልቅ ኮሌጅ ነው። ቀደም ሲል ማይጨው ነበር የሚባለው ይህ ፊት ለፊት እንግዲህ አሁን ጠጋ ስም አለው። ቀደም ሲል ግን 3ኛ ሻለቃ ይባል ነበር። ይሄ በነገራችን ላይ ትልቅ ታሪክ አለው። 3ኛ ሻለቃ ስትሉ ማዕከላዊ እንግዲህ ኪነት ቡድኑ ጥላሁን ገሰሰ በዛን ጊዜ የነበሩ ሰዎች ወደ ታች እዛ ጋር ስደርስ አሳያቸዋለሁ። እነሱ እዚህ አካባቢ አይጠፉም ነበረ። ይሄ አሁን እንዳልኳችሁ በግራ በኩል ማይጨው ጦር ሰፈር ነበር የሚባለው። እንዴ ከዚህ በፊትም ወዳጅ ነግሮኛል። ማይጨው ጦር ሰፈር ይባል ነበር በላይ። አሁን ቀደም ስታፍ ኮሌጁ ፊት ለፊት አሁን ቃኘው የቆይስ ጠጋ ጽሁፉ ይታየኛል። ቃኘው የሚል ነው። ጠጋ ስንል እናየዋለን። ፊት ለፊት ይህች አደባባይ እንግዲህ 3ኛ ሻለቃ ድሮ የምትባለው የብዙ ሰዎች አሁን በተለይ ከሀገር የወጣቸው ረዥም ጊዜ 3ኛ ሻለቃ ስላችሁ ትዝ የሚላችሁ ይሄ ነው። እንግዲህ 05ቶችም ወጥተው እንደ አደባባይ ቁጭ የሚሉባት ነች። አየለ ግሮሰሪ አካባቢ ያሉትን እነ ጄምስ ሲመሎ አሰበ አሁን አሰበ የሚል አለ። እነሱ እዚች ጋር ነው የሚሰበሰቡባት እቺ አካባቢ። እንግዲህ ቤቶች በእርግጥ በጣም በርካታ ቤቶች ፈርሰዋል። ተሻግረን እስከ ወደፊት እንሄዳለን። ይሄም እንግዲህ ጥንት ሰፈር ነው። ቀላል ሰፈር እንዳይመስላችሁ። ታሪካዊ ኮሪያ ሰፈርን በዚሁ አጎራባች ነው። ኩታ ገጠም ኮሪያ ሰፈር 05 አጎራባች ሰፈር ነውና ድሮ የሚፈራ ሰፈር ነበር። በተለይ 05ቶች በጣም ይፈሩ ነበር። እንግዲህ እስኪ ስማቸውን ጥቀሱልን ከ05 በጣም ሀርደኛ የሚባሉ ልጆች። አሁን ይሄ አደባባይ ብዙ ሰው ግን የሚያውቀው ቃኘው የሰላም ማስከበር አደባባይ ተብሏል። ምንድነው? ፊት ለፊት ያሉት ቤቶች በቀኝ በኩል የሚታዩአችሁ የሰላም ማስከበር መስሪያ ቤት ነው። በዛ ምክንያት ነው። ግን አሁን ብዙ ሰው አሁን አይምሮ የመጣው 3ኛ ሻለቃ ሲባል ነው ትዝ የሚለኝ። ግን ቃኘው የሰላም ማስከበር አደባባይ ተብሏል። እስኪ አደባባይ ላይ ወጣ ብለን ግራ ቀኙን አይተን ጉዞአችንን እናጠናቀቃለን። እንደምታዩት ነው። እቺ አደባባይ ከቤላ ከፈረንሳይ የሚመጡ እንደገና ፍቅር አስጨራሽ ይባል ነበር። በታች በኩል ማዕከላዊ ሕክምና ሆስፒታል ነበር። ማዕከላዊ ሆስፒታል ነበረ። አሁን ባህር ኃይል መስሪያ ቤቱ በዚህ በወርታች ነው። በነገራችን ላይ ቆይ ወደ ላይ ወጥቼ ያሳያቸዋለሁ። ይሄ እንግዲህ ጃልሜዳ ጥሩ ነው። ቅድም እንዳልኳችሁ ብዙም የሚስብ አይደለም። በጣም መስተካከል ያለበት ይመስለኛል። ያው እንግዲህ ይሄ ነው እንግዲህ ሰላም ማስከበር መስሪያ ቤቱ። ይቺ ወደታች የምትወስደው መንገድ ከጃልሜዳና ከዚህ ሰላም ማስከበሩ ወደታች የምትሄደው ሚኒሊክ ሆስፒታል ድረስ የምትወስድ ፍቅር አስጨራሽ ይሏታል። እንግዲህ ክቡር ዘበኛም በዚህ ወደታች ነበር። በግራ በኩል ጽዶቹ ያሉበት እዛ ግቢ ውስጥ ነበረ ክቡር ዘበኛ። ማዕከላዊ ሆስፒታልም ነበር እዚህ ማዕከላዊ ይባል። እዚህ ጋር ደግሞ ስንዞር እነኚህ ቅድም ያልኳየው እነ ጄምስ ቪዲዮ ቤቶች እዚህ ጋር በጣም ሲመሉ አሁንም አለ። ወደታች ትንሽ ወረድ ብሎ አየለ ግሮሰሪ ነበሩ። አሰብ አሁንም አለ። እንዲህ መኪኖቹ ባሶቹ የቆሙበት ወደ ቤላ የሚወስደው መንገድ ነው። መኪናዋ የምትሄድበት በግራ በኩል ደግሞ ወደ ፈረንሳይ የሚወስደው መንገድ ነው። ቤላ የድሯ መንገድ በቀኝ በኩል ያለችው ነች በነገራችን ላይ። አሁን ግን በዚህም ሄዶ ድልድዩ ተሻግሮ ወደ ቤላ መታጠፍ ይችላል። እነኚህ እንግዲህ በጣም በርካታ ቤቶች ፈርሰዋል በመንገድ ምክንያት እንጂ ፊት ለፊት ያሉ ቤቶች እዚህ ሱቆች የነበሩ ቅድም የጠቃቀስኩላችሁ በጣም ታዋቂ ቤቶች ነበሩ። 05ቶችም እንግዲህ ከታች ብቅ ብለው እዚህ ጋር ነበረ ውሏቸው። እስኪ የምታስታውሷቸውን የ05 ልጆች እዚህ አየለ ግሮሰሪ አካባቢ ጄምስ ቪዲዮ ያያቸው እስኪ ትዝታቸውን እስኪ በኮሜንት ላይ አስቀምጡልን። ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር ይሁን። ጤና ይስጥልኝ። ወንድማችሁ ካፊያው ዘመር ነበርኩ።